ዛሬ የምናየው ሶስት ዋና ዋና የብድር ፕሮፖዛል ጥያቄ ውድቅ መደረጊያ ምክንያቶችና መፍትሄዎቻቸው የሚለውን እያንዳንዱን ችግርና መፍትሄ እናያለን። አንደኛ ደካማ የብድር ፕሮፖዛልና እውነታውን ያላገናዘበ የፋይናንስ ትንበያ የሚል ነው። ሁለተኛ በቂ የሆነ የመያዣ ወይም ኮላተራል እጥረት ወይም የዋጋ ግምት ዝቅተኛ መሆን ይላል። ሶስተኛ ከፍተኛ የዕዳ መጠን እና የባለቤቶች አነስተኛ የካፒታል አስተዋጽኦ ወይንም ኢኩዊቲ ኮንትሪቢዩሽን የምንለው ማለት ነው። አንደኛ ላይ ያየነው ደካማ የብድር ፕሮፖዛል እና እውነታውን ያላገናዘበ የፋይናንስ ትንበያ የሚል ነው። ምን ማለት ነው? በፕሮፖዛሉ ላይ የተካተተው የገቢ ትንበያ ከተጨባጭ ሁኔታ የወጣ መሆን፣ ደካማ የገበያ ጥናትና የብድሩን ክፍያ ለመሸፈን የሚያስችል አስተማማኝ የሀብት ፍሰት ወይንም ካሽፍሎ አለማሳየት ነው። ይሄ ትክክለኛ የገበያ ጥናት፣ ወቅታዊ የሆነ የገበያ ጥናት መታየት አለበት። ሌላኛው ደግሞ ካሽፍሎ በትክክል መታየት መቻል አለበት። የዚህ መፍትሄ ብለን ያስቀመጥነው ምንድነው? ተጨባጭ የገበያ ጥናት ማድረግ፣ ዝቅተኛና ጠንካራ ግምት ያካተተ የተረጋገጠ የፋይናንስ መግለጫዎች፣ የትርፍና ኪሳራ፣ የሀብት ፍሰትና የሂሳብ መመዘኛ ማዘጋጀትና የብድር መክፈል አቅሞን ወይንም ዲኤስሲአር መረጋገጥ መቻል አለብን። ለምሳሌ ዴፕት ሰርቪስ ከቨሪንግ ሬሾ የምንለው ማለት ነው። እሱ ባንኩ ከሚፈልገው በላይ ወይንም ከ1.2 እና ከዛ በላይ እንደሚመጣ አድርገን በትክክል ባላንስ ሺቱንም ካሽፍሎውንም ኢንካም ስቴትመንቱንም በትክክል ማዘጋጀት መቻል አለብን ማለት ነው። ሁለተኛ በቂ የሆነ መያዣ ወይንም ኮላተራል እጥረት ይላል። ለዚሁም መፍትሄ ብለን ያስቀመጥነው ለብድሩ መያዣ የሚቀርበውን ንብረት ወይንም ህንፃ፣ ማሽነሪ ወይንም ተሽከርካሪ ባንኩ ከሚጠይቀው የኮላተራል መጠን ወይንም ኤልቲቪ ሬሽዮ የምንለው ማለት ነው በታች መሆን ወይንም የባለቤትነት ህጋዊ ሰነድ ችግር መኖር የለበትም የሚል ነው። የዚህ መፍትሄ ደግሞ ህጋዊ የተረጋገጡ የባለቤትነት ማረጋገጫ ሰነዶችን ከትክክለኛ የዋጋ ግምት ጋር ማቅረብ ነው። አስፈላጊ ከሆነ የብድር ዋስትና ፈንዶች ወይንም ክሬዲት ጓራንቲ፣ የንግድ አጋር ዋስትና ወይም የሊዝ የፋይናንሲንግን መጠቀም ይቻላል ማለት ነው። ይሄኛው ትክክለኛ ቤቱ ህጋዊ መሆኑ፣ ካርታና ፕላኑ ትክክለኛና ከትክክለኛ ቢሮ መሰጠቱን፣ ይሄ ችግር ከሆነ ደግሞ ክሬዲት ጓራንቲ የሚባሉ አሉ። የንግድ አጋር ዋስትና ወይም የሊዝ ፋይናንሲንግን መጠቀም ይችላል። የሊዝ ፋይናንሲንግ ምን እንደሆነ እስቲ በሌላ ቪዲዮ ሰራላችኋለሁ። ምክንያቱም በጣም ስለ ኮላተራል መፍትሄ ነው። አብዛኛ ቤት የሌላቸውና የሚቸገሩ ሰዎች በሊዝ ፋይናንሲንግ መጠቀም ስለሚችሉ ማለት ነው። ሶስተኛው ከፍተኛ የዕዳ መጠን እና የባለቤቶች አነስተኛ ካፒታል። ይሄ ምንድነው? አብዛኛው ጊዜ ምንድነው ባንኮች የሚፈልጉት ኦነርስ ኢኩዊቲ ኮንትሪቢዩሽን ከ20% እስከ 40% ነው። ምክንያቱም ከሚበደሩት ገንዘብ ከ20 እስከ 40% ኮንትሪቢዩት እንዲያደርጉ ባንኮች ይፈልጋሉ ማለት ነው። ለምን? መጨረሻ ላይ ወደ ክፍያ ሲሄዱ የራሳቸው ኮንትሪቢዩሽን በጣም እንዳይቸገሩ፣ ለብድር ክፍያ እንዳይቸገሩ ስለሚረዳቸው ማለት ነው። የዚህ መፍትሄ ብለን ያስቀመጥነው ምንድነው? ነባር ዕዳዎችን በመቀነስ የሂሳብ መመዘኛ ወይንም ባላንስ ሺት ማስተካከል እንዲሁም የባለቤትነት የካፒታል ድርሻ ብዙውን ጊዜ ከ20 እስከ 30 ወይንም እስከ 40 ይባላል። እሱን አድርገን ትክክለኛ የሆነ እንትን መቅረጽ መቻል ነው ማለት ነው። አሁን ላነሳናቸው ችግሮችና ሌሎችም ከባንክ ብድር ጋር የተያያዙ ችግሮችን መፍትሄ ይሆናል ብለን ያሰብነውን ለምሳሌ የባንክ መስፈርት የማያሟላ የኢትዮጵያ ንግድ ባንክ፣ የኢትዮጵያ ልማት ባንክና የግል ባንኮችን አሰራር መሰረት ያደረገ እንዲሁም አስተማማኝ የፋይናንስ ትንበያ፣ ግልጽ የካሽ ፍሎው፣ የትርፍ ኪሳራ ስሌትና እንዲሁም የወጪ ትንተናን ያካተተ ፈጣንና ጥራት ያለው ለብድር ውሳኔ ሂደቱ ፈጣን በተረጋገጠ አቀራረብ ስለምናቀርብ ሁላችሁም መጨረሻ ላይ በምታገኙት ስልክ ደውላችሁ ልታዙን ትችላላችሁ። የትም ሆናችሁ ብታዙን በአስቸኳይ እናደርስላችኋለን። እናመሰግናለን።